ናቸው ሁሉ ሰላም እንደናችሁ ኑሩልኝ ደስተኛ ደስ ወላቸው ያው እንግዲህ እስካሁን ገና ደስታውን አጣጥመን አልጨረስንም ገና ነው እናጣጥመው ደስታውን ይጎርማቻል ገና የሚጎርማችሁ ደስታውን ገና እያጣጣም ነው ለአንድ ወር እናጣጥማለን ማለት ነው እና ዛሬ የመጣ ነው ለምስጋና ነው በእውነቱ በዚህ ጭንቁ ቀን ማለት ነው በዚህ በመከራ ቀን ትንሽዬ ነገር ላደረገ አይዞ ያለ ሰው ምስጋና ይገባል አንድ ብር የሰጠ ሰው ምስጋና ይገባል እንደ ወልዲ አውስቱ ካሁን የተራው የነበሩ ሰዎች ቆቦ ዶሴ ኮምቦልቻ ከሚዘነ የተርበው የነበሩ ሰዎች እኮ ይገርማቻል ወገኖች 100 ሚሊዮን ብር ባንክ ውስጥ የነበረ ሰው ተርባል በዚህ ጭንቁ ጊዜ ማለት ነው 10 ሚሊዮን ያለው 1 ሚሊዮን ያለው 1000 ያለው 1 ብርም ያለው ሁሉ እኩል ነው የተራበ ለምን ወንበዴ ገብቷል ባንኩንም ዞርፋል ስለዚህ ምንም የለም እና በዚህ በጭንቁ ቀን መረዳዳት ቀላል ነው ስለዚህ በዚህ በጭንቁ ቀን ከረድን ትልልቅ የከበሩ እጅግ የከበሩ እንደ ወርቅ ከከበሩ አባቶች አንደኛ አቡነ ኤርሚያስ ናቸው እንግዲህ አቡነ ኤርሚያስ ሊቀ ጳጳስ በእውነቱ ደግነታችን ዓለም ሁሉ ሰምቷል ለወሎ ህዝብም አመስግናል ለኢትዮጵያ ህዝብም አመስግናል በጭንቁ ቀን ሴቶች ወልደ አጠገባቸው እንኳን ጎንፎ ሰርቶ የሚያበላቸው እንኳን አጥሚት አፍልቶ የሚያጠጣቸው ቆርተው አይዛችሁ ብለው ውሃ በብርጭቆ የሚሰጥ ሰው በሌለ ሰዓት አቡነ ኤርሚያስ ለህዝቡ እስላም ክርስቲያን ሳይሉ አብታም ደሃ ሳይሉ በሙሉ ብሔር ሳይለዩ ህዝብ ሳይለዩ ሰው ሳይለዩ በማንነት ሳይለዩ ስለረዱ ወገኖቻችንን አለው ስላሉ ወንበዴዎች ደግሞ ህዝቡን ሊገድሉ ሲመጡ ለዚህ ለጅንታ መስቀል ይዘው አግዛቻለሁ በክርስቶስ አግዛቻለሁ አንድ እንዳትነኩ እስላም ክርስቲያን አታም እንዳትልቁ ትንሽ እንዳትነኩ በዚህ መስቀል አግዛለሁ ሲሉ እንግዲህ ወልዲያ ላይ ከሌሎች ከተማ ላይ የደረሰው መከራና ጉስቁልና ወልዲያ ላይ አልደረሱም ለዚህም ደግሞ አቡነ ኤርሚያስ ላደረጉ ትልቁ ለታ በእውነቱ ሁላችን እናመሰግናለን አንዱ ነው ከመቆመጫ ተነስቼ በእውነት አመሰግናለሁ ይሄ በእውነት ይሄ በርከከያ አባታችን እግዚአብሔር ያክብርልን ያቀንልኝ ይብያለሁ ተባረኩ ወለታውትን እግዚአብሔር ይክፈለውት በእውነቱ በጭንቅ ቀን በመገኘቱ በእውነት ከልብ በእውነት እናመሰግናለን ብያለሁ በርከክ ብለን ከግራችን ማለት እንደዚህ አይነት አባቶች ነው የምንፈልገው እንደዚህ አይነት አባቶች ቤተክርስቲያንን ወርቅ አስመስለው የሚሰሩ ክርስቲያኖች መስጊድን ወርቅ አንዳንድ መስጊዶች እዛ ወሎ ውስጥ ስታያቸው አትረግጣቸው ሙበታቸው ማለት ነው ያንን የሰሩ ሙስሊም ምእመናን ተርበው ተጠምተው አሁን ሜዳ ላይ ነው ወርቅ ያለው ሙስሊም አባቶች ምን ይሰራሉ ስንቱን ኡስታዝ ስንቱን ለመስጊድ በመቶ ሚሊዮን የሚቆጠሩ ሰዎች ተርባል አሁን ዑላማዎች በጣም የተከበሩ በእስልምና የተከበሩ አባቶች አሉ ሂዶ በየቦታው ቢያስተባበሩ ማለት ነው 10 20 30 40 ሚሊዮን ብር ማውጣት ይችላል በክርስትና አሁን ወሎ ውስጥ ሄዳችሁ ስታይ ጎንደር ውስጥ ሄዳችሁ ስታይ ሰው የማይረግጣቸው በሚሊዮን ገንዘብ ወጥቶ የተሰሩ ቤተክርስቲያኖች አሉ እነዛን ቤተክርስቲያኖች የሰሩ ምእመናን የሚበሉት የለም የሚጠጡት የለም የሚለብሱት የለም ራቁታቸው ሞዳኒት ራቁታቸው መንገድ ላይ ወድቀዋል እሺ ቤተክርስቲያንን ያሳመሩ ሰዎች መንገድ ላይ ጎዳና ላይ ወድቀው ሲራቡ ሲጠሙ ዝም ይባላል ዝም አይባልም እንደዚህ እንደ አቡነ ኤርሚያስ ልጆቼ ያለው ኮሎሎ አንተ እቺ ስጠኝ ለሱ ሰጣለው መድኃኒት አካፈልኮ በጣም የሚገርማችሁ ነገር ከነ በጣም ሃይማኖት እኮ ትልቅ አቅም አለው ምን ነው ለዚህ ነው ሰዎች ማድረግ የማይችሉትን ነገር ሃይማኖት አስገድዶ ያረጋቸዋል ኤችአይቪ በሽተኞች ወልዲያ ውስጥ ከመድኃኒት አካፈሉ እንኳን ምግብ ይገርማቸዋል አብረን እንሙት ብለ የአንድ ወር መድኃኒት ያለው እኔ 15 ቀን መድኃኒት ይወጣል አንተ 15 ቀን ዋጣውና እንሙታል አያሳዝንም አያስለቅስም እንደዚህ አይነት ደግነት እንግዲህ ተመልከቱ ጁንታ ከዛ ስንት ኪሎ ሜትር 200 300 ኪሎ ሜትር ለዘረፋ መድኃኒት ለመዝረፍ ሲመጣ ወልዲያ ውስጥ ደግሞ እስቲ መድኃኒታችሁን አካፍሉ ሲሉ አቡነ ኤርሚያስ እሺ አባ እርሶ ካለው አብረን እንሞታለን እንግዲህ ምን ይደረጋል ብለው መድኃኒት ደም ግፊት አለበት ሱካር ያለበት አብረን ያለቻን ውጠን እንሞት ብለው መድኃኒት ተካፈሉ ከዚህ በላይ ፍቅር አለ እንዴ ነገሩ ወለን ካን ድሮም በዚህ አተታመም በዚህ በመተሳሰብ እኮ አብሮ በመኖር እኮ ይታወቀ እኮ ነው በቃ የታወቀ እስላም ክርስቲያኑ በፍቅር የሚኖርበት ስለዚህ አሁን ሃይማኖት አባቶች አፍሪካ ላይ ዴዝሞንድ ቱቱ የሚባል ሰው ነበር ህዝቡን አንድ አርጎ በሃይማኖት የተራበውን የሚያበል የተጠማውን የሚያጠጣ በዓለም የታወቀ ዴዝሞንድ ቱቱ የሚባል ነበር የኛ አገር ዴዝሞንድ ቱቱ የት ነው ያሉት ሃይማኖት አባቶች የት ነው ያሉት እያለን ስንጠይቅ ይሄው አባ ኤርሚያስ በወርቅ የተጻፈ ታሪካቸውን ይዞልን መተናል በእውነቱ እግዚአብሔር ታሪኮቱ በወርቅ ይጻፍልን 5 ሚሊዮን ብር አበድሩኝ የቻላችሁ ስጡኝ ያልቻላችሁ አበድሩኝ ስሉ እግዚአብሔር ብሎ አበድር
በዚህ በጭንቅ ቀን ባንክ ቤቱ ተዘግቶ ተቆልፎ ይገርማቻል 200 ሙስሊሞች መጣ ሙስሊሞች 200 ክርስቲያኖች የተራበ ካለ 500 እንሰጣለን አባ ብሎ ለአቡነ ኤርሚያስ ተወልከተ እንግዲህ ለእናንተም ደግሞ አላህ ይስጥልን አላህ ያክብራችሁ እኛ ህዝባችንን እንደት ይሄን ነው የምንፈልገው በቃ ምንፈልግ ይሄን እኛ ብሔር ሽኩቻ ኦሮሞን የሚናገር አማራ የሚናገር እናንተ ታስጠሉን አላችሁ እኛ ሙስሊሙን የሚናገር ክርስቲያን የሚናገር ኦርቶዶክስ የሚናገር ፕሮቴስታንት የሚናገር ታስጠሉን አላችሁ እኛ ምንፈልገው ፍቅር ብቻ ነው በቃ እኛ አርሰን መብላት ሎፍተን መኖር ከዛ በኋላ ደግሞ እየታችን እስካለ በፍቅር መኖር ከመተን ደግሞ በላይ ከፈለጎ ገነት ያስገባን ከፈለጎ ጃነብ ያስገባን እሱ የራሱ መብት ነው በመንደር ግን በሰው ምክንያት መቦጥ አንፈልግም አትቦጥ ነው ከያልን ያለ እውነት እኮ ነው ማለት እውነት በቃ እኛ ሰላም ነው የምንፈልገው ሃይማኖትም ሁሉ ሃይማኖት የራሱ ይዞ ይኑር ብሔሩም የራሱ ይዞ ይኑር ስንኖር በፍቅር እንድንኖር ስናጠፋ እንደዚህ የሚቆጣ አባቶች አሁን ለምሳሌ ትግራይ ላይ ይሄ ሁሉ ደም መፋሰስ አሁን ማን ነው የሚያስታርቀን እሺ ሃይማኖት አባቶች ዙም እንደሚባለው ትግራይ ውስጥ ያሉ ካህናት ቄሶች መነኮሳት ባታውያን ምንድነው ኡላማዎች ኡስታዞች ፓስተሮች ምንድነው መተሰሩት ልጆቻችሁ መተው ሴቶቹ ደፍረዋል ገለዋል ሌላው ዝም ብሎ የሚያይ ይመስላችኋል ወይ ይቆነመላቸው ውጡ ሽማግሌዎቹን ይዛችሁ ውጡና ተንበርከኩ ከመከላከያ አገር ስር ውደቀው ነው ወይስ አይናቸው ልክ ህዝቡ እንደሚያደርግ ሃይማኖት አባቶችም አይናችሁን በጫጫዋችሁ ምንም አያገባንም እኛ ያየነው ሰማነ የለም ነው ወይስ ሁሉም እንደወዳችን አሁን እኮ አንድ ሃይማኖት አባት ማለት ምን ማለት ነው ሃይማኖት አባት ማለት እኮ ከእውነት የሚቆም አይደለ ለእውነት ሲባል ራስ አሳልፎ የሚሰጥ ለምሳሌ አሁን በኦርቶዶክስ ሰማዕታት የሚባሉ አሉ በመቶሽ የሚቆጠሩ ሰማዕታት አሉ ሰማዕታት ማለት ምን ማለት ነው በገንዘብ ተጣልተው በብሔር ተጣልተው ለጥቅም ተጣልተው የተጎደሉ ማለት አይደለም ለእውነት ተጋድለው የሰው ሐቅ ሳይፈልጉ ለእውነት ተጋድለው ራሳችን አሳልፎ ይሰጡ ማለት ነው ሐዋርያቶች ለእውነትን አይደለም የሚሞቱት እንዴ ደማቸው የፈሰሰው የተሰቀሉት በእሳት የተቃጠሉት ራሱ ባለቤቱ ክርስቶስም እንደዛ ነው አይደለም እንዴ ለእውነት ነው አይደለም ያ ሁሉ መከራ የተቀበለው ያ ሁሉ ስቃይ ያ ሁሉ ስድብ እውነቱን ተናገሩ አማራ ክልል ላይ ይሄ ሆስፒታሉ ተዘርፋል ብላችሁ ሂዳችሁ አሳዩለ ትግራይ እርቁ እኮ ዝም ብላ አይደለም የሚመጣው እኮ እርቁ እኮ በቃ አሁን አንድ ቦታ ስትገቡ ማለት ነው ባልና ሚስት ይጣላልና በቃ አንቺም ተው ይብና ተተውኩም መፍትሄ አይሆንም ባል ካጠፋ አንተ ይሄን ለምን ታጠፋለህ እግዚአብሔርን ፍራ አላህን ፍራ አንቺ ለምን ይሄን ታጠፋለሽ እግዚአብሔርን ፍሪ አላህን ፍሪ ይሄን ተይ ተብሎ ነው እርቁ አይደለም የሚመጣው እንጂ ዝም ብሎ በድብስብሰው እኮ አይደለም ራስ አማራው ህዝብ አፋር ህዝብ እኮ ይታገሳል በቃ እሺ በቃ መበደሉን እናንተ አውቃችሁልኛል ለእናንተ ብዬ እተዋለሁ ይላል በደሉን ስታሳዩለት እነዛም በደላቸውን ሲያምኑ ነው ወይስ ዝም ብለን በቃ ሰዓቱን ከዳር ሆነ ልንሞቅ ነው እንደ ምንድነው አልገባኝም እኔ የተደፈሩ ሴቶችን ሂዶ ማጥናናት ሂዶ መጠየቅ አባቶች እኔ ከን ያደረጉት አቡነ ኤርሚያስ እኮ አይዛችሁ መድፎ ታንክ ይዞ ሲመጡ ለዚህ ለጅንታ ከመድፍ ለፊት ሂዶ ቆመ አቡነ ኤርሚያስ እንደዚህ ቆመ አንበሳ በቃ አንበሳ ይሄ ነው እኮ ሃይማኖት ሰዎች እንደ አንበሳ ናቸው ደፋሮች ናቸው ለእውነት ይሞታል እስከ መጨረሻ ድረስ ገብተው ማለት እንደዚህ አይነት አባት ነው የምንፈልገው አሁንም ደግሞ ገና አረፈደም ጊዜው አሁንም የሃይማኖት አባቶች እንግዲህ አቡነ ኤርሚያስ በጨለማው በመከራ ጊዜ ሰው አንድ ብር ለወንድሙ ለመስጠት በሚሳሳበት ልጆች ምን ይበላሉ ምን ይጠጣሉ እንዴ ሙስሊሞች 500 ብር ለአንድ ሰው 200 የተራቡ ሰዎች እንረዳለን ብሎ 500 ብር ሲሰጡ 500 ብር በጭንቅ ጊዜ እኮ 5 ሚሊዮን ብር ነው ሙስሊሞቹ ክርስቲያኖቹ ደግሞ መስጊድ ሄዱ የሚገርማቸው ስብሰባ የሚቆር ይሄ ከነው በቃ በእውነት ለወሎ ህዝብ ደግሞ ክብር አለን በእውነት ከልብ እናመሰግናቸዋለን ብለናል እንደዚህ ነው እኛ የምንፈልገው በተክርስቲያን መጥቶ ተሰባሰቡ ማን የተራበው ማን የተጠማው ምን እንረዳዳ አሉ ሙስሊሞች ክርስቲያኖቹ ኦርቶዶክሶቹ ደግሞ ክርስቲያኖቹ ሌሎች ክርስቲያኖች ደግሞ ሄዶ መስጊድ ተሰበሰቡ ምን እንረዳዳ ይሄ ነው በቃ ሃይማኖት ማለት ፍቅር ነው እኔ ነው የምንፈልገው እኛ ስለ ገነት ስለ ጀነት ምን አጋነን በቃ እሱ እንዳደረገ ያደርገናል በዛ ፍርድ የሚሰጥ እሱ ነው እባክህን ገነት ግባልኝ ጀነት ግባልኝ ጥዝጥዝ አርጎ በየመንገዱ የሚጨቃጨቃል ሃይማኖት እንደዛ አይደለም ሃይማኖት ሰው የፈቀደው መንገድ ይሄድ እኔን አይንካኝ እኔን ይደደኝ እኔ እስል ይደደ አይደለም
እንዴ እንደዚህ ነው ለኔ ለማሰብ ጅንታ እንኳን ነው እኔ ጅንታ ነኝ እኮ ጅንታ እንኳን ነው እንደዚህ ነው ማሰብ ስለዚህ እውነቱ መናገር አሁን እሳቸው አቡነ ኤርሚያስ ምን አለ የሚገርማችሁ ከጅንታዎቹ እንኳን ለምን ነው የሚበሉ ነበር አለ ስለዚህ እግዚአብሔር እርቦናል ብሎ በቃ ይሄን ሃይማኖት አባት ማለት ያጠፋ ጥፍታ የዘረፉ አሉ የጎደሉ አሉ ትምህርት ቤቱ አፍርሰዋል ሴቶቹ ደፍራል በጣም ዞግናይ ነው የተደረገ ውሃ እንኳን ምን ጠጣ ውሃ እንኳን አጥተን ተቸገርን አለ ስለዚህ እውነቱ ሲነገርለት ያ የተቆጣ አነር የሆነ አራስ ነብር የሆነ አማራው አራስ ነብር የሆነ አፋሩ በቃ እሺ በቃ ይላል ለመስቀል ይፈራል ለኡስታዞቹ ለነዚህ ለሃይማኖቱ ለሙስሊም አባቶቹ ይፈራቸዋል ያከብራቸዋል ዋይ አንኮ ይገርማቸዋል አንድ የሙስሊም አባት ወጥቶ ማለት ነው ለአላ ብላችሁ የተራበሰው አለ የተቸገረ አለ ብለ አንድ መስጊድ ውስጥ ቢቆም ማለት ነው ህዝብ አያሳፍራቸውም 1 ሚሊዮን ይሰጣቸዋል የታወቀ ነው በዚህማ በመስጠትማ የታወቁ እኮ ናቸው አንድ ክርስቲያን ጳጳስ ሂዶ በየቤተ ክርስቲያኑ ዛሬ መጣቱ ለልመና ነው ልጆቹ ተርበውብኝ ተጠምተውብኝ መድኃኒት አጥተዋል ስጡኝ ቢላዩ ማለት ነው ለአንድ ጳጳስ አያሳፍራቸው 1 ሚሊዮን አይደለም ከዛ በላይ ይሰጣሉ ስለዚህ ለዚህ ነገር እንረዳዳ እባካችሁ ደግሞ ስትረዱ ደግሞ ንገሩን ለማመስገኑ እንዲመቸን አሁን እኮ እኛ እኮ እንትን ውዳሴ ኮንቶ ምናምን ሳይሆን አንዱ ሲሰጥ ለአንዱ መማሪያ ይሆናል ወይ አባ አንደኛ የተረዳው ሰው ደስ ይላል ወይ አባታችን እኮ በዚህ ቀን ረዱን ተርበን ነበር ይሄ ዱቄት ይዘውልን መጡ እንደ ይዘውልን መጡ ልብስ ይዘውልን መጡ ንገራችሁ ቪዲዮ ቀረጽ ለምን መሰላችሁ ይሄ ነው ራስ ሌሎችም ከዚህ በፊት ተናገራል አርቲስቶቹም ቢሆን ይሄን አድርገው አይ እኔ በድብቅ ነው እንደዚህ ብለ ነገር የለም በድብቅማ ሌላም እንደዛ ይላል ያልሰጠም እኔ በድብቅ ሰጥቻለሁ ይላል እርዳ ሲባል አይ እኔ በድብቅ 10 ሚሊዮን ሰጥቻለሁ ይላል ምክንያቱም ማስረጃ የለም ነገር ግን በማስረጃ ይሄ እንደዚህ አድርጋለሁ ሲሉ ደስ ይላል ሰው ወይ በቃ እንኳን 10 ሚሊዮን አይደለም 10 ብርም ስትሰጡት ሰው በቃ አለኝ ሰው አለኝ ማለቱ ብቻ ራሱ ኮበቂ ላይ ነው እባካችሁ እኛ ሃይማኖት አባቶችን ለመንጎር ለሞቀስ ድፍረቱን ብቃቱን ችሎታም የለንም ማስታወሱ ነው በቃ ማስታወሱ ሰው እኮ ከእናት ከአባቱ ጋር እንኳን አባቴ ይሄን አላረኩልኝ ይሄን አርግልኝ እናቴ ይሄን አላረክሽልኝ ይሄን አርግልኝ ይባባል የለም እንዴ ስለዚህ እንደዚህ ነው ራሱ በሃይማኖት እኮ አሁን በኦርቶዶክስ ሃይማኖት ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ይላል እግዚአብሔር ይሄ ደግሞ ለድሆች አብሉ ለድሆች አጠጡ ማለት ነው ይላል ታዲያ ከሆነ 6 ሚሊዮን አማራና አፋር እኮ ተርባል ማን ያብላ ውስጡ ንገረኝ ማን ያጠጣው ማን ያልብሰው በሳውዲ አረቢያ የሚታሰሩ የሚንገላቱ ሰዎች አሉ ለነሱ ፍትህ ይሁን ብለው እዛም ላሉት በሳውዲ ለሚሰቃዩትም የሚዛዝን የሚራራ እዚህ ኢትዮጵያ ውስጥም ደግሞ ለሚራቡ ለሚጠሙ ለሚያለቅሱ ደግሞ የሚራራ ምን እንርዳችሁ የሚል ወገን ይፈልጋሉ እባካችሁ ሃይማኖት አባቶች አሁንም ደግሞ ዙቅ ብዬ ለምናለሁ እውነቴን ነው የምላችሁ በእውነት እንደዚህ አይነት ቀልድ የለም በእውነት እባካችሁ መተሰሙ ካላችሁ እርዱን በቃ ህዝባችን እርዱን ለሌላ የሚተርፍ ህዝብ እኮ ነው ለሌሎች ለሚሊዮኖች የሚተርፍ እኮ ነው ተርባ ያለው ተጠምታ ያለው ንብረቱ ቤቱ ተቃጥላል ልጆች አራስ እናቶች ሴቶች ሜዳ ላይ ነው የወደቁት እባካችሁ እንደ አቡነ ኤርሚያስ እርዱ ህዝቡን እርዱ አለኑላችሁ በላቸው ይቀረጽ ቪዲዮ ይቀረጽ ህዝቡ ተስፋ ይሆናል ዋይ ቦታ አለው እኮ ውዳሴ ኮንቶ ይሄ ታይታ ነው የሚባለው ሌላ ቦታ አለው ለመስጠት ቦታ አለው እና ለቱትናም ቦታ አለው እና እባካችሁ ይሄ ስታረጉ ህዝቡ ደስ ይለዋል በቃ ተስፋ አለው ሃይማኖቶቻችን ይረዳዳሉ እርስ በርስ ይደጋገፋሉ እንደዚህ ነው እና በእውነት በወላያየ ነው በወለጋ እንዲደገም እንፈልጋለን በወላያየ ነው በሌላ በቦረና ቢሆን እንፈልጋለን ቦረና ህዝብ የተቸገረ ህዝብ አለ እነሱንም ደግሞ ባለን አቅም መርዳት እና እንደዚህ አይነት ነገር በወለጋም የተፈናቀሉ የተሰደዱ የተጨነቀ ወገን አለ እነሱም እንዲረዱ ማድረግ ያስፈልጋል እና ለዚህ ለማለት ፈልጌ ነው ካጠፋ ይቅርታ ማለት የተናገርኩት ካስቀየማቸው እዚህ ጋር ይቅርታ ማለት ፈልጋለሁ ነገር ግን ልክ ነው ለምንድን ነው በዚህ በጭንቁ ቀን ካልተረዳዳ መቼና አሁን አቃለው እኛ በሶፈራችን ብዙ ሙስሊሞች ገንዘብ እያዋጡ የሚልኩ አሉ ብዙ ክርስቲያኖች በየቤተ ክርስቲያን እያዋጣው የሚልኩ አሉ ተጨማሪ ይደረግ የተደረገ ደግሞ ለህዝቡ ይነገር በቃ ይነገር እንዴ ዘፋኞች እኮ 1 ሚሊዮን ብር እየሰጡ እኮ ነው በአሁኑ ጊዜ እዚህ እንትን ገዳን የሚሉም ካን ማለት ነው ጨፋሪዎችም ገንዘብ እየሰጡ ነው ስለዚህ ይነገር ለህዝቡ ተስፋ ይሆናል እግዚአብሔር ይስጥልን እናመሰግናለን ክብረት ይስጥልን ብሎ ለልቡ መረጋጋት ለአይምሮ ሰላም ይሆናል ስለዚህ በሁሉም
በሉም ራሱ በዛ በትግራይ ያሉም አባቶችም እኔ ምን እየሰራ እንደሆነ አይገባኝም። መጀመሪያ ይሄ ነገር እንዳይፈጠር ማድረግ ነበረባቸው። ከተፈጠረ በኋላ ደግሞ መጥቶ ማየት ይቁርታ እንደ አባቱ ነው አባቱን ወክሎ እኛ እኮ ድሮ ልጅ ነን ሶፈር ሄደን ስንደባደብ ከዛ በኋላ የኛ አባቶች ደግሞ ይዱና ይቁርታ ብሎ ይኩሳሉ። ካሳን ይኩሳሉ። ይገርማቻል። የፈነከት ነው እኛንን ግን ይቁርታ አብረን የኖረን ሰዎች ነው ልጆቻችን ይሄን አጥፍታል ይቁርታ አባካችሁ ብሎ የኛ አባቶች ደግሞ የኛ እናቶች ሂዶ ይለምናሉ። የተደባደረ ነው እኛ የፈነከት ነው እኛንን ሂዶ የሚለምኑት ደግሞ እናት አባት ነው። ስለዚህ አሁን ይውል በደር ከደረሰ በኋላ አባቶች ሞኖኮሳቱ ኡስታዞቹ የሙስሊም ሃይማኖት አባቶች የፕሮቴስታንት ሃይማኖት አባቶች ካቶሊክ ሃይማኖት አባቶች ኦርቶዶክስ ሃይማኖት አባቶች በአማራም በኩል በአፋርም በኩል ተው አዋጡ እኮ ነው የምላቸው። ምንድነው ዝም ብለው የሚታየው? አዋጡና ከዛ እነዛም የበደሉትን አሳያቸው። ይሄ ኑ ራሱ ጳጳሳቱ ኡስታዞቹ ፓስተሮቹ እንደዚህ ኑና እዩት። የፈረሰውን ትምህርት ቤት ራሱ ከትግራይ መጣችሁ እዩት። ልጆቻቸው የሰሩትን ጉዳይ እዩት። የተደፈሩ ሴቶችን አናግራቸው። ሂዱና ለህዝባቸው ንገሩ። ህዝባቸው ደግሞ ይቁርታ አማራን ህዝብ ይቁርታ እንጠይቃለን ብለው ደግሞ የአማራን ህዝብ ይጠይቁ ይቁርታ፣ የአፋርን ህዝብ ይቁርታ ይጠይቅ። አይደለም በቃ እኛ ደግሞ ያለንን የበደልን እንኩሳለን። ጁንታ አመራር በቢሊዮን የሚቆጠር ገንዘብ ይዟል። አምጡ ብላችሁ ግረሮን ይዘው አምጡ ብሩ አምጡና የፈረሰው ትምህርት ቤት ይሰራል። ለአማራ ስጡ አላልንም እኛ። ያፈረሳችሁትን የዘረፋችሁትን መልሱ። ለአፋር ህዝብ ስጡ አላልንም። ያፈረሳችሁን የዘረፋችሁትን ስጡ። ይሄ ከናንተ ይጠበቃል እና ይሄን እንድታደርጉ እባካችሁ ነው የምለው። አመሰግናለሁ። ካጠፋው ይቆርጣ ጁንታ ስለሆንኩኝ እኮ ትንሽ አንዳንድ ነገሮች ልሳሳት ስለምችል እንደዚህ አይነት ነገር ነው። ክብረት ይስጥልኝ። የሰላችንም አባታችን አቡነ ኤርሚያስ እንደርሱ አይነት አባት ያብዛልን። በእውነቱ ህዝቡ ደንቆታል፣ ጎርመታል እና በእውነቱ እግዚአብሔር እንደዚህ አይነቱን እድል እንደዚህ አይነቱን ሰዎች ያብዛልን። እናመሰግናለን። ክብረት ይስጥልኝ። ያቀኑል ወይ ብለናል። ሰላም ነው።